የሰባት ቁጥር ምስጢሮች በብሉይ ኪዳን በአምልኮ እና በሥርዓተ መቅደስ ውስጥ ምን ይመስላል የሚለውን እዚህ ጋር በዘጸአት 25:37 ላይ የሰባቱ ቀንዶች መቅረዝ እንመለከታለን። የእግዚአብሔር መገኘትና የመንፈስ ቅዱስ ብርሃን ምሳሌ ሆኖ ቀርቧል። የደም መርጨት ስነ ስርዓት ሊቀ ካህናቶች ሲያከናውኑ የነበሩት 7 ጊዜ ነው። ይሄም ደግሞ የሰባትን ፍጹምነት የሚያጠናክር ነው። ዘሌዋውያን 4:6 ላይ እንመለከታለን። የእስራኤል በዓላቶች የቂጣ በዓል፣ የዳስ በዓል እንዲሁም ደግሞ ጴንጤቆስጤ የሚባለው በዓል በ7 ቁጥር የተዋቀሩ ናቸው። የመጀመሪያ የቂጣ በዓልና የዳስ በዓል የሚባለው 7 ቀናት የሚከበር ነው። የመኸር በዓል የሚባለውም ደግሞ ከፋሲካ በኋላ 7 ሳምንታትን በመቁጠር የሚከበር ነው። ላይ የሶሎሞንን ቤተ መቅደስ በተመለከተ ንጉሥ ሶሎሞን የእግዚአብሔርን ቤተ መቅደስ ሰርቶ ለመጨረስ 7 ዓመት ነው የፈጀው። በዓላቶችንም ሲያከብሩ 7 ቀን ነው ያከበሩት። የ7 ቀን ፍጹምነትን በጣም ለማጉላት መጽሐፍ ቅዱስ በዚህ ቦታ 7 ቁጥርን ሲያስቀምጥ እንመለከታለን። ይሄ እንግዲህ 7 ቁጥር ፍጹም ቁጥር ነች። 54 ጊዜ በደንብ ብዙ ጊዜ ተደጋግሞ ስለተጻፈ እንመለከታለን ብለን ስላልን ነው። ቁጥሮችን ትርጉም ተመልክተናል። 6 ከ7 የጎደለች ከ5 ደግሞ 5ም ያልሆነች ከ7 የጎደለች ጎደሎ ወይም ደግሞ የእርኩስ ሥላሴ ምልክት ነች፣ ጎደሎ ቁጥር ነች ብለን 6ን ተመልክተን ነበር። ይሄ በሂሳብ እንደምታውቁት ቁጥር አይደለም፣ መጽሐፍ ቅዱሳዊ ትርጉም ነው። በአዲስ ኪዳንና በክርስቶስ ትምህርት ውስጥ 7 ይሄ 2 ብቻ ሳይሆን ብዙ ቦታ ተጠቅሷል። ግን 2ቱ በጣም የሚታወቁ ማቴዎስ ወንጌል ምዕራፍ 15:32 እስከ 39 ኢየሱስ ክርስቶስ በ7 እንጀራና በጥቂት ዓሣዎች 4000 ሰዎችን መግቧል የሚለውን ቃል ትመለከታላችሁ። የይቅርታ ልክ ጴጥሮስ ደግሞ ወንድሜ ቢበድል ስንት ጊዜ ይቅር ልበለው ስንት ጊዜ ሊለፈው ስል 7 ጊዜ ነው ስል እነሱ 7 እስከ 7 ጊዜ ነው ብሎ የጠየቀው ዝም ብሎ አይደለም። 7 ወሳኝ ቁጥር ስለሆነ ነው። እስከ 7 ጊዜ ይቅር ልበል እንዴ ብሎ የተነሳው መነሻ አላቸው። ከ7 ቁጥር ጋር 7 ቁጥር ንጹህ ኦፌሪንግ ነው። ንጹህ መስዋዕት አድርጎ ስለሚቆጥሩ 7 ጊዜ ይቅር ልበል ወይ ስል አይደለም 7 ጊዜ 7 እንጂ ብሎ ይናገራል። ስለዚህ የ7 ቁጥር ፍጹምነት በዚህ መልኩ ተገልጦ ትመለከታላችሁ። በዮሐንስ ራእይ ላይ ደግሞ ብዙ ጊዜ 7 አለ። 7ቱ የቤተ ክርስቲያናት፣ 7ቱ የእግዚአብሔር መናፍስት፣ 7ቱ የወርቅ መቅረዞችና 7ቱ ከዋክብት፣ 7ቱ ማኅተሞች፣ 7ቱ መለከቶች፣ 7ቱ ነጎድጓዶች፣ 7ቱ የወርቅ ጽዋዎች፣ እነዚህ ሁሉ 7 የሚሉ ቁጥሮች የተጠቀሱት ፍጹም የእግዚአብሔር ቁጥር መሆኗን ለማመላከት ነው። ትርጉሞቻቸው እዚህ ፊት ለፊት እንደምታዩ 7ቱ አብያተ ክርስቲያናት ባለፈው ተርጉመናል። ኦሬዲ በዚህ በኤፌሶን ተደራሲ የነበሩ በትንሿ እስያ ውስጥ ተደራሲ የነበሩ 7ቱ አብያተ ክርስቲያናት ናቸው። 7ቱም ብቻ ሳይሆን ሁሉንም በዛ ዘመን ላይ የነበሩ አብያተ ክርስቲያናቶችን በሙሉ የምትወክልና እንዲሁም ደግሞ የቤተ ክርስቲያን ዘመን እስኪያልቅ ድረስ ያለውን እኛን ጨምሮ ቤተ ክርስቲያንን የሚወክል ቁጥር መሆኑን ተመልክተናል። 7ቱ የእግዚአብሔር መናፍስት የሚለው የመንፈስ ቅዱስን ፍጹም አሰራርና ሙላትን ለማመላከት ነው። 7 መሆናቸውን አይደለም፣ የተለያየ 7 መናፍስቶችን ለማመላከት አይደለም፣ ፍጹም የመንፈስ ቅዱስ ስራን ለማመላከት ነው። 7ቱ የወርቅ መቅረዞችና 7ቱ ከዋክብት ራእይ 1:20 ላይ እንግዲህ 7ቱ የወርቅ መቅረዞች ቤተ ክርስቲያንን እንደሚወክል ተመልክተናል። ከዋክብቱ ደግሞ 7ቱ ከዋክብት አገልጋዮች በክርስቶስ እጅ የተያዙ መሆኑን ተመልክተናል። መለከቶች 7ቱ መለከቶች በ7 መለከት እጅ የተያዘው የፍርድ አዋጅ ፍጹምነትን ነው። ፍጹም ሆኖ ግን የፍርድ አዋጁ ፍጹምነት የማይቀር የማይቀለበስ ትክክለኛ ዲሲሽን መሆኑን ለማመላከት ነው። 7ቱ ነጎድጓዶችም እንደዚሁ የእግዚአብሔርን ኃያልነት ኃያል የሆነ ፍጹም ኃያል የሚለውን ለማመላከት ነው። 7ቱ የወርቅ ጽዋዎች የእግዚአብሔር ቁጣ የሞላባቸው ጽዋዎች ናቸው። ይሄ ቁጣ ደግሞ ባያዝድ ያልሆነ ቁጣ ነው፣ ትክክለኛ ነው። ዓለም የሚገባት ትክክለኛ ወይም ደግሞ የክርስቶስ ኢየሱስን ደም ያክፋፉ ስጋውን የገፉ ላይ የሚገባ ትክክለኛ መሆኑን ለማመላከት ነው። ሌላ በራእይ ውስጥ ቀለማትን እንመለከታለን። ቀለማቶች አሉ።
ቁጥሮችን ተመልክተናል። 1 2 3 እያልን እስከ 7 በደንብ አይተናል። ቀለሞች ደግሞ ይታያሉ። ነጭ ከምዕራፍ 6 ላይ ስለ ቀለሞች ነው ምናጠና። እንደዚህ አይነት ነጭ ፈረስ ላይ የተቀመጠ ይላል፣ ነጭ ልብስ የለበሰ ይላል፣ ቀይ ፈረስ ላይ የተቀመጠ ይላል፣ እንዲሁም ደግሞ በጥቁሩ ፈረስ ላይ የተቀመጠው ይላል። እነኚህ ምንን ያመላክታሉ የሚለውን ስትመለከቱ የመጀመሪያ ነጭ የሚለው ራእይ 6:2 ራእይ 19:11 ላይ ተደግሟል። ድል መንሳት ነው። ንጽህናና ቅድስና ጽድቅ የሚያመላክት ነው ነጭ። ይሄ ትርጉም አለው። በነጩ ፈረስ ላይ የተቀመጠው ድል እያገኘ ሊያሸንፍ መጣ ይላል። ስለ ኢየሱስ ክርስቶስ ነው የምናገረው። ለዚህ ነጭ የሚለው በራእይ ውስጥ ስታጠኑ ድል የመንሳት ንጽህና፣ የቅድስና ምልክት ነው። ቀይ ጦርነት ነው። ደም መፋሰስ እና ጥፋትን ያመላክታል። ቀዩ ፈረስ ሰላምን ከምድር እንዲወስድ ስልጣን ተሰጠው ይላል። በተጨማሪም ቀዩ ዘንዶ ሰይጣንን ለማመላከት እና ደማቅ ቀይ አውሬ የጥፋትና የጭካኔ ምልክት ትመለከታላችሁ። አይታችሁ ከሆነ በእንትን ላይ ምንድነው የሮማ ወታደሮች ትጥቅ ላይ ቀይ ታያላችሁ። ያ ኦሬዲ ደም የሚያፋስሱ ናቸው። ጭካኔ የተሞላባቸው የጭካኔ ተግባር እንዲፈጽሙ ስልጣን የተሰጣቸው በመሆኑ ቀይ በዛ ሪፕሬዘንት ይደረጋል። ጥቁር ራብ፣ እጥረት እና ሐዘንን የሚያመላክት ነው። ጥቁር ቀለም በራእይ ውስጥ እነዚህ ትርጉም አላቸው። ሐመር ወይም ግራጫ ሞትና ሲኦልን የሚያመላክት ነው። ወርቃማ ቀለም መለኮታዊ ክብር፣ ንጽህናና የሰማያዊ ኢየሩሳሌም ውበት የሚያመላክት ነው። እንዲህ ይላል በዚህ ቦታ 7ቱ የወርቅ መቅረዞች፣ የወርቅ ዘውዶች ከተማይቱ በንጹህ ወርቅ መሰራቷን ይገልጻል። ራእይ 1:12 ራእይ 21:18 ላይ ስለ ወርቃማ ቀለም ክብር፣ ንጽህና፣ ሰማያዊ ኢየሩሳሌም ምሳሌ መሆኗን ያብራራል። ሐምራዊ ወይም ሐምራዊ ቀይ የሚባለው ይሄ ኮምባይንድ ከለር ነው። ቀይ ብቻውን ቀደም እንዳብራራሁላችሁ ጦርነት፣ ደም መፋሰስን ነው የሚያመላክተው። ሐምራዊና ቀይ የተደባለቀው ምድራዊ ባለጠግነት ወይም ደግሞ የስልጣን እብሪትና መንፈሳዊ ዝሙት ወይም ውድቀትን የሚያመላክት ነው። ራእይን ስታነቡ እነኚህ ቀለሞች በውስጡ ታገኛላችሁ። ወደ ምዕራፍ 17 ስትደርሱ ምዕራፍ 17 በነገራችን ላይ ትንቢተ ዳንኤል ምዕራፍ 7ን እና ራእይ 17ን ስታነቡ እነዚህ ኮድ የሆኑ ነገሮች ነው በብዛት ያሉ። ስለዚህ ይሄን ኮድ በዛ ቦታ ላይ በዚህ መንገድ መፍታት ትችላላችሁ። ምድራዊ ባለጠግነትን ያሳያል። የስልጣንና መንፈሳዊ ይሄ በእግዚአብሔር ላይ መገለሞትን ወይም ደግሞ መንፈሳዊ ዝሙት ብሎ ይገልጻል። ውድቀት የሚያሳይ ነው። ታላቂቱ ጋለሞታ ባቢሎን የተጎናጸፈችው የቅንጦትና የሙስና ቀለም ነው። ሙስና ብሎ ጉቦ እንደማለት አይደለም፣ የማማለል ማለት ነው። እዚህ ቦታ ላይ ሙስና ብሎ ሲገባ የማማለል ሮንግ የሆነ ትክክል ያልሆነ ሰውን ዲሲቭ የማድረግ የማታለል ቀለም እንደማለት ነው። እየጻፋችሁ ያላችሁ አጭር ነገር ከያዛችሁ ቶሎ ለመሄድ ነው። ዛሬ ብዙ ከቨር ማድረግ አለብን። ትርጉሞችን ጨርሰን ቶሎ ወደ ሌላ ሐሳብ መግባት አለብን። ሌላ የተፈጥሮ ምልክቶችና ትርጓሜዎችን እናያለን። ራእይ ውስጥ የተፈጥሮ ምልክቶች ውሃዎች አሉ፣ ባህር፣ ወንዞች፣ ብዙ ህዝብን ወይም ቋንቋና ወገንን የሚያመላክት ነው። በዮሐንስ ራእይ 17 ላይ ነው ይሄንን የምናየው። ጋለሞታይቱ የተቀመጠችባቸው ያያቸው ውሃዎች ህዝቦች እና ብዙ ሰዎች አሕዛብም ሊሳኖች ናቸው ይላል። ራሱ አውትላይን ይሰጣል። እዚህ ቦታ ምንድናቸው ይላል? ውሃዎች፣ ህዝቦችና ብዙ ሰዎች፣ ህዝቦችን የሚያመላክት ነው። የሰውን ቁጥር የሚያመላክት ነው። የወርቅ መቅረዞች አብያተ ክርስቲያናትን የሚያመላክት ነው። ምዕራፍ 1 ቁጥር 20 ላይ ይሄንን ደጋግመን እያየን እንገኛለን። ኮከቦች አሉ። የቤተ ክርስቲያን መሪ አገልጋዮች ናቸው። በቀኝ እጄ ያየሃቸው ይላል
ለዳንኤል ለሐዋርያው ዮሐንስ ነው ይሄንን የምናገረው። በቀኝ እጄ ያያቸው ሰባቱ ከዋክብት ምስጢር ብሎ ሲገልጥ እንመለከታለን። አገልጋዮች ናቸው። የአብያተ ክርስቲያናት መላእክት ናቸው። መላእክት የሚለው ደግሞ አሁንም ለዚህ አጥቢያ የተመደበ ወይ ለሆነ ለነዛ ቤተ ክርስቲያን ተመድቦ የነበረ መልአኩ ገብርኤል መልአኩ እንትን አይደለም። መላእክት ብሎ የሚገልጸው አሁንም ሁለት አፈታት ነው ያለው። ከዋክብት ራሱ መላእክት ይሁን፣ መላእክት ደግሞ ብለው በዚህ ቦታ ማንን ያመላክታል ማለት ነው? የቤተ ክርስቲያኑን አገልጋዮች፣ ፊት ለፊት የሚያገለግሉ አገልጋዮች፣ ለነሱ ነው መልእክቱም የተጻፈላቸው። ህዝባቸው ውስጥ ያለውን በእነርሱ መካከል ያለውን ድክመትም ብርታትም ለመላእክቶቹ ነው እንዲህ ብለህ ንገር፣ እንዲህ ብለህ ጻፍ እያለ ጌታ ኢየሱስ ክርስቶስ ለዮሐንስ የሚሰጠው በዚህ መንገድ ነው ማለት ነው። መላእክት ናቸው ስንል የአብያተ ክርስቲያን መላእክት ናቸው ስንል አገልጋዮች ናቸው ለማለት ነው። ዕጣን የቅዱሳን ጸሎት ነው። ዕጣን የቅዱሳን ጸሎትን የሚወክል ነው። ትርጓሜና ጥቅስ ይላል። ይህም የቅዱሳን ጸሎት የሆነ መዓዛ ዕጣን የሞላበት የወርቅ ዕቃ ነበር ይላል። ዮሐንስ ራእይ ምዕራፍ 5 ቁጥር 8 ላይ በቀጥታ የምታገኙት ይሆናል። የቅዱሳንን ጸሎት የሚያመላክት ነው። ነጭ ልብስ ቅድም እንዳልኳቸው የቅዱሳን ጽድቅ ስራና ንጽህናን የሚያመላክት ነው። ራእይ 19:8 ላይ ያጌጠና የነጻ ነጭ በፍታ እንድትጎናጸፍ ተሰጣት ይላል። ለቤተ ክርስቲያኒቱ ነው ተሰጣት። ነጩ በፍታ የቅዱሳንን ጽድቅ ስራ ነውና በቤተ ክርስቲያን ያሉ ቅዱሳን የተጎናጸፉት ልብስ መሆኑን የሚያመላክት ነው። ሰዎችና የሴቶች ምልክት ንጽሕት ሴት የሚል ታገኛላችሁ ራእይ 12:1 ላይ። እቺ ደግሞ የእግዚአብሔር እውነተኛ ቤተ ክርስቲያን። ስለዚህ ንጽሕት ሴት የሚለው በፀሐይ የተጎናጸፈች ንጽሕት ሴት እውነተኛዋን ቤተ ክርስቲያን ነው። ጋለሞታ ሴት ይምላል ደግሞ ታላቂቱ ባቢሎን የሐሰት አምልኮ ስርዓትን የምታስፋፋ ታላቅ ከተማ፣ አንቲክራይስት የሆነች ከተማ፣ አንቲክራይስት የሆነውን ሐሰተኛን ክርስቶስ ፕሮሞት የምታደርግ ክርስቶስን የምትገፋ ከተማ ማለት ነው። ያያት ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት ይላል ዮሐንስ ራእይ 17:18። አዲሲቱ ኢየሩሳሌም ክርስቶስ የሚነግስባት ኢየሩሳሌም፣ በሰው እጅ ያልተሰራች ኢየሩሳሌም፣ የኢየሱስን ክብር ብቻ የምናይባት ኢየሩሳሌም እንዳለች ኢየሱስ የሚባለውን የማትፈልግ ደግሞ ባቢሎን አለች ማለት ነው። ይሄ የምድርን አመጽ ወይም ደግሞ አውት ኦፍ ክራይስት የሆነ ዳይናስቲ መመስረት የምትፈልግ ከተማን ለማመላከት የተቀመጠ ምልክት ነው ማለት ነው። ትርጉም ነው ማለት ነው። የራእይ መጽሐፍ አተረጓጎም ላይ ዛሬ እንገባለን። ቪዮ ያልኩት ይሄ ነው። የራእይ መጽሐፍ አተረጓጎም በተመለከተ 4 ትምህርት ቤቶች ወይም ደግሞ ስኩል ኦፍ ታውት ይባላል። እንግዲህ እኔ ትምህርት ቤቶች ነው ያልኩት፣ አስተምሮት በሚለው እንውሰድ። እነኚህ 4ቱ ወገንታት ወይም በየራሳቸው የተረጉሙበት መንገድና አረዳድ የተለያዩ ናቸው። ይህም ልዩነት በዋናነት በክርስቶስ ኢየሱስ ዳግም ምጽአት ላይ እና በውስጡ ባሉ በራእይ መጽሐፍ ላይ ባሉ ዋና ዋና ምልክቶች ላይ እና መልእክቶች ላይ ያለው ልዩነት ላይ ያተኮረ ነው። የመጀመሪያ የዮሐንስ ራእይ መጽሐፍ ለመተርጎምና ለመረዳት በቤተ ክርስቲያን ታሪክ ውስጥ በዋናነት 4 የትርጓሜ ትምህርት ቤቶች ወይም ስኩል ኦፍ ታውት ወይም አስተምሮቶች አሁን እንዳልነው እይታዎች እንዳሉ እንመለከታለን። እነዚህ መጽሐፍ የተጻፈበትን ዘመን በውስጡ ያሉትን ምልክቶችና የትንቢቶችን ከታሪክ አንፃር እንዴት መተርጎም እንዳለብን የሚያሳዩ ናቸው። የመጀመሪያው ትምህርት ቤት የመጀመሪያው አተረጓጎም ወይም ደግሞ ቪው ፕሪቴሪስት ቪው ይባላል። ታሪካዊ ወይም ደግሞ ያለፈ እይታ ፕሪቴሪስት ቪው ይባላል። ይሄ የትርጓሜ መንገድ በራእይ መጽሐፍ ውስጥ ያሉ የተጠቀሱ አብዛኛዎቹ ትንቢቶች ያለፉ ናቸው። በቃ ይሄ ያለቀ ነው፣ ተፈጽሞ ያለቀ ነው። እኛ እንግዲህ 3 ቦታ ነው አይደል ራእይን የምናካፍለው። ራእይ ምዕራፍ 1 ቁጥር 19 ቁልፍ ቃላችን እሱ ነው። ለዮሐንስ ምንድነው የተባለው? ያየኸውን እሺ አሁን ያለውንና ለወደፊት የሚሆነውን አይደል ጻፍ የተባለው። እንግዲህ
ጻፊው የተሰጠው መልእክቱ በዚህ መንገድ ነው። ዮሐንስ ራእይ 1:19 ክፈቱ እስኪ አንብቡ። ወደ ኋላ ያያየን በደንብ ትኩረት እንድትሰጡ ፈልጌ ነው። ስኩሎችን ስናይ በዚህ ላይ ነው ልዩነቱ ያለው። ምንድነው ጻፍ የተባለው? አንድ ሰው ያንብብልኝ። ወንጌሉ ይዟል። እንግዲህ ያየኸውን አሁን ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። ስለዚህ ራእይ ስንት ቦታ ተከፍሏል ማለት ነው? 3 ቦታ ተከፍሏል። አንደኛው ምን የሚሆን ነው? አሁን ያየው ዮሐንስ አሁን ያየው እርሱ ምንድነው ብለናል? ምንድነው አሁን ያየው ዮሐንስ ምንድነው? ኤግዛክትሊ በቦታ ያየው ምንድነው? የክርስቶስን ግርማና ታላቅነት ነው። ተመልክተናል እኮ ሱፐርማሲ ኦፍ ክራይስት የሚያበራውን የደመቀ ፊቱን የሚያስደነግጥ ማንነቱን አይቷል። አሁን ያለውን ይላል ምዕራፍ 2 እና ምዕራፍ 3 ስለምን ያወራል? የቤተ ክርስቲያንን ዘመን ሊሆን ያለውን ይላል። ከዚህ በኋላ ከምዕራፍ 4 እስከ 22 ያለው። ስለዚህ በ3 ቦታ ከፍለን ነው የምንመለከተው። ነገር ግን ይሄ ፕሪተርስት ቪው ወይም ደግሞ ታሪካዊ ወይም ያለፈ እይታ ነው የራእይ መጽሐፍ ብሎ የሚያምኑ ሰዎች የሚከተሉት በራእይ መጽሐፍ ውስጥ የተጠቀሱ ነገሮች በሙሉ በመጀመሪያው ክፍለ ዘመን በዮሐንስ ዘመን ላይ ተጽፎ አልቋል። እስከ 95 እስከ 96 ዓመት ውስጥ ባለ ጊዜ ውስጥ አልቋል። ሲጀመር እነርሱ የዮሐንስ ራእይ ተጽፏል ብሎ የሚያምኑት በ95 96 ኤዲ አይደለም 68 ኤዲ ላይ ነው። በዚህ ጊዜ አልቋል የራእይ። ምክንያቱም 95 ላይ ተጽፏል ከተባለ አንዳንድ ነገሮች ለመናገር ለነርሱም ለማስተማር ስለሚከብዳቸው አትሊስት የ20 ምናምን ዓመት ጋፕ ሰጥቶ ወደ ኋላ ይመለሱና 68 ዓመተ ምህረት ላይ ነው የዮሐንስ ራእይ የተጻፈው ብሎ ያምናሉ። ልክ አይደለም። የዚህ ትምህርት ቤት ዋና ሐሳቤ መጽሐፉ የተጻፈው በወቅቱ በሮማ ግዛት ስደት ለነበረባቸው ክርስቲያኖች የተጻፈ በመሆኑ ምልክቶቹ በሙሉ የሚያመላክቱት የሮምን መንግስት ውድቀትና በ70 ዓመተ ምህረት የሆነውን የኢየሩሳሌምን መፈራረስ ነው። ከዛ ውጪ ምንም ስለሌላ ታሪክ አያወራም ብሎ ያምናሉ። ይህ ትምህርት ውስጥ በዚህ እይታ ውስጥ ያለው ወሳኙ ስህተት አንዱ መጽሐፉ የተጻፈበትን ጊዜ ወደ ኋላ መጎተቱ 68 ዓመተ ምህረት አድርጎ መውሰዱ፣ እንዲሁም ደግሞ የሆነውን ነገር በሙሉ በሮማ ግዛት መፍረስ የዳውንፎል ኦፍ ሮማን ኢምፓየር ሂስትሪ ተምራችኋል አይደለ? ሂስትሪ ላይ ተምረናል። እኔ ሂስትሪ ላይ ጥሩ ተማሪ ነበርኩ። በጣም ሂስትሪ በጣም እንደውም ቶፕ የሆኑ የሚሰቅሉ ኦል ምናምን የሚመሩ ልጆች እንኳን ሂስትሪ ከኔ ጋር ምናምን በቃ እንዴት ነው የሂስትሪ ጉዳይ ላይ እሱ የሆነ ነገር ይንገረን ብሎ አነቡም አይፈልጉም። እነሱ ካልኩሌሽን ስለሚፈልጉ እሱን እስኪ ከሱን ጠይቅ ብሎ ይጠይቁኝ ነበር። እኔ በአማርኛ ሁሉ እየተረጎምኩ ደስ ብሎኝ ነበር የምማር። ጥሩ ስኮርም ያለኝ ሂስትሪ ነበር። ግን ነገሩ ይገለበጥና ወደ ዩኒቨርሲቲ ሲከድ ካልኩሌሽን ገጠመን። ትንሽ ተፋተግን የሆነ ሰዓት ያይ ናይስ። ይሄ ሮማን ኢምፓየር ፎል ያደረገው 496 ኤዲ አካባቢ ነው። ግን እስከዛ በሂደት ነው የወደቀ የሄደው። በዚህ ጊዜ ውስጥ ያለቀ ታሪክ ነው። ስለዚህ የራእይ መጽሐፍ ከዚህ ያለፈ እይታ የለውም ብሎ ያምናሉ። በዚህ በፕሪተሪስት ቪው ላይ ትልቁ ችግር ትርጉማቸው በጣም አደገኛ ነው። እዚህ ውስጥ የማትገምቱት ነገር ማርቲን ሉተር ጭምር ገብቶበታል። ትልቅ ሰው ነው አይደለ? ማርቲን ሉተርን አሁን እንግዲህ በጣም እሱን እንደ ሌላ ሐሰት አስተማሪም አይቶ ማለፍ ይከብዳል። ሰው ግን አይስትም አይባልም። ስቷል። በዚህ ቪው ምክንያት ስህተት ሰርቷል። አውሬው ብሎ የሚተረጉመው ማንን ነው? የሮማን ንጉስ ነው፣ ኔሮን ወይም ዶሚቲያንን ነው አውሬ ብሎ የሚተረጉመው። በራእይ አተረጓጎም መሰረት አውሬ ማን ነው? እኛ በምን ተረጉመው አውሬ ማን ነው? አውሬው ማን ነው? ተርጉመናል እኮ ሐሰተኛ ክርስቶስ ነው አይደለም እንዴ? አውሬው ሐሰተኛ ክርስቶስ ነው። የ7 ዓመት ታላቁ መከራም ቢሆን ያኔ ቤተ ክርስቲያን
የተፈጸመበት ግፍ የሆነው ነገር እንጂ ከዚህ በኋላ እንደዛ የሚባል ነገር የለም ብሎ ያስባሉ። ግን ባለፈው ወንጌሉ ሮብ ነው ያነበብክልን የምድር ወገን የሚላል ዋይ ዋይ ይላሉ። ያ ዋይታ የሚጠብቃቸው አሉ። በክርስቶስ ኢየሱስ የሆኑትን አይደለም። መከራ ሲጀምር አማኝን አይመለከትም። ራእይ ላይ የተጠቀሰ መከራ ያለፈ ነው እንጂ ያለፈው ያሳለፉበት ሁኔታ ሲቹዌሽን እንጂ ውስጡ የተቀመጠው ይሄ በጣም የሚያስፈራው መከራ ክርስቲያንን አይመለከትም። እኛ ከዚህ መከራ ውጪ ነን። ስለዚህ ይሄም ቪው የሚያምኑ ሰዎች ትክክለኛ ትርጉም አልተረጎሙም ለማለት ነው። ምንም ወደፊት የሚባል ነገር የለም። መጽሐፉ 100% ታሪካዊ ሰነድ ነው ብለው ያምናሉ። በዚህ አተረጓጎም ውስጥ የተዘለሉ ዋና ዋና ነገሮችን ልንገራችሁ። የሺህ ዓመት ቤተክርስቲያን የምትባል የንግስና ጊዜ የለም ብለው ያምናል። ይሄ ክርስትናችንን በዋናነት ጥፍጥና የሚያሳጣ ነገር ነው። ዋና የምንጠባበቀው ነገር የለም ይላሉ። ኦሬዲ ሰላማዊ በሆነ ጊዜ የኖረች ያለች ቤተክርስቲያን የሺህ ዓመት ጉዞ ጀምራለች ይላል። እንደዛ አይደለም። እንደምንም ብለን ይሁድ ንጹህ ልብስ ለብሰን የምንዘምራት ነው እንደ ነጻነት። ስንት ታሪክ ላይ አልፈን ነው ይሁድ ሰላም የሚሆነው አይደለም። ይሄ አይደለም። ፍጹም ሰላም የሞላበት 1000 ዓመት ነው የቤተ ክርስቲያን ንግስና። ፍጹም ሰላም የሞላበት የምንም ጥያቄ የሌለበት። ባለፈው አውርቻለሁ ደጋግሜ ሁሌም እያወራው እንዳለ የሙታን ትንሣኤም የለም ይላል። በጣም አስቸጋሪ ነው። የሙታን ትንሣኤ ከሌለ ክርስትና ዋጋ አጣ ማለት ነው። የቤተ ክርስቲያን ንጥቀትም የለም። ብቸኛ ኢየሱስ ይመጣል። ያኔ የሚኖሩ ሰዎች ይወሰዳሉ። አንዳንድ ነገሮች ስፒሪቹዋል ናቸው ብሎ ይዘላሉ። ሮንግ ነው። ሌላ ሂስቶሪስት ቪው ወይም ተከታታይ ታሪክ እይታ ባሉ ይህ እይታ ደግሞ የራእይ መጽሐፍ ከመጀመሪያው ክፍለ ዘመን ጀምሮ እስከ ዓለም ፍጻሜ ወይም እስከ ክርስቶስ ዳግም ምጽአት ድረስ ያለውን አጠቃላይ የቤተ ክርስቲያንና የዓለም ታሪክ በቅደም ተከተል የሚያሳይ ካርታ ነው ብሎ ያምናል እንጂ ዮሐንስ አሁን ያየውን ሊሆን ያለውን ማን ነው ያየውን? አቤት ያየውን አሁንም ያለውን ቀጥል። ኦኬ ያየውን ይላል። አሁን ያየው አለ መጀመሪያ ያየውን አሁንም ያለውን እና ከዚህም በኋላ ይሆን ዘንድ ያለ ሶስት ቦታ ከፋፍለን ነው። እነሱ ደግሞ ኖ ወደፊት የሚባል የለም። ያየነው አለ እየሆነ ያለው በታሪክ ሂደት ውስጥ እያለፈ ያለ ነገር ነው። የራእይ መጽሐፍ ማለት እዚህ ውስጥ ነው የሚያልቀው ብለው ይተረጉማሉ። የዚህ እይታ ተርጓሚዎች ዋና ትኩረት ምንድነው? ራእይ ውስጥ ያሉ መልእክቶች በዮሐንስ ዘመን ተጀምሮ በታሪክ ሂደት ውስጥ ቀስ በቀስ እየተፈጸሙ የሚመጡ ናቸው። ዊልስ ሲ አንዳንዱ ውስጥ እናልፍበታለን ብሎ ያስባል። ኦፍ ኮርስ የምናልፍባቸው ነገሮች ይኖራሉ፣ ግን በራእይ ውስጥ ባተቀመጠው መልእክት መሰረት ቀጥታ ትርጉሙ ይሄ አይደለም። በጣም ይቅርታ አድርጉልኝ። ማርቲን ሉተር የሚያምነው በዚህኛው ላይ ነው። ሂስቶሪስት ቪው ላይ ነው የሚያምነው። በተለይ በፕሮቴስታንት ታድሶ ሪፎርሜሽን ዘመን የነበሩ መሪዎች ማርቲን ሉተርን ጨምሮ ከእርሱ ጋር የነበሩት ይሄንን ቪው ያምናሉ። ይሄ የተዛሳተ እይታ ነው። በዚህ በራእይ ያሉ ዋና ዋና መልእክቶችን ሲተረጉሙም ስህተት ሰርተዋል። ቅድም እንዳልኳችሁ ተመሳሳይ ታሪክ ነው። የሮማ ካቶሊክ ስልጣንና መነሳት፣ እስልምና መስፋፋት፣ እነኚህ ነገሮችን በሙሉ ማህተሞቹና መለከቶቹ ጽዋዎቹ ይሄንን ነው የሚመለከተው። ሌላ ምንም ከዚህ በኋላ የሚመጣ ታሪክ የለም ብሎ ይዘጋሉ። የተሳሳተ እይታ ነው። ባቢሎን የሮማ ካቶሊክ ቤተክርስቲያን ናት ብሎ ነው የሚተረጉመው። ይሄ ከንዴትም የሚመነጭ ነው። ተአናደውታል። ኦልሬዲ በጣም ብዙ ነገር ለማስረዳት ሞክሯል። ማርቲን ሉተርን ከፍተኛ ስደት ውስጥ ከፍተኛ ጭንቅ ውስጥ ከተውታል። ለመግደልም ብዙ ጊዜ ተሰዷል። እንግዲህ የማርቲን ሉተር የሪፎርሜሽን እንቅስቃሴ የሚታወቅ ነው። በታሪክም በቤተ ክርስቲያን ታሪክ ውስጥም እንዲሁም ደግሞ ሴኩላር ታሪክ ውስጥም የተቀመጠ ነው። 11ኛ ክፍል ታሪክ መጽሐፍ ውስጥ አለ። የለም አለ። ማርቲን ሉተር ታሪክ አለ። ይህ በጣም ጽኑ ስደት ስለነበረ አሳዳጅ የነበረችውን ቤተክርስቲያን ባቢሎን ብሏታል። አይደለችም ግን። ስለዚህ እንዲህ ከሆነ የሆነ ነገር የበሸቀው ሰው ሁሉ ፋሲካችን ባቢሎን ነው ሊል ነው ማለት ነው። በዚህ ትርጉም መሰረት ወደ ኋላ ቸርችቱን ባቢሎን እያለ ሊሄድ ነው ማለት ነው። አይደለም፣ የተሳሳተ እይታ ነው። እውነተኛ ባቢሎን እግዚአብሔርን የማትፈልግ ከተማ አለች።
ያንን ነው የሚያመላክተው። አውሬው የሚለውን የአመፅ ሰው የሮማ ካቶሊክ ዋና ጳጳስ ነው ይላል። አውሬው እሱ አይደለም፣ እርሱን ጨምሮ ነው በእግዚአብሔር እጅ የተያዘ አገልጋይ የተባለው። በስተመጨረሻ ቀን እግዚአብሔር በገባቸው እውነት መሰረት በክርስቶስ ባለ አቋም ላይ ልክ ከሆነ እኮ ፍርድ ያገኛሉ ማለት ነው እነዛ ሰዎች። ልዩነቱ ትንቢቱ ከአንድ ዘመን ብቻ ሳይሆን በቤተ ክርስቲያን 2000 ዓመታት ረጅም ጉዞ ውስጥ ያገናኝና ይሄ ነገር እዚህ አካባቢ የሚያልቅ ነው፣ ሌላ ወደፊት የሚመጣ ነገር የለም ብሎ ያስተምራሉ። ይሄ የተሳሳተ እይታ ነው። እንጨርስ ብዬ ነው። ሶስተኛ ፊውቸሪስት ቪው ይባላል። ትልቅ እንትን ስለሌለው ትንሽ ነገር ሰጥቻችሁ በዚህ ላይ ጨርሰን እሁድ በሰፊ ሌላ ቶፒክ ብናይ መልካም ነው ብዬ ነው። ይሄ ደግሞ ከምዕራፍ 4 ጀምሮ እስከ መጨረሻ ያለውን ክፍል የኛ ማለት ነው እኛ ከፋፍለን የምንመለከተው እሱ ወደፊት የሚሆን ነው ይላል። ያየው ነው ብሎ ያምናል። እየሆነ ያለውን ደግሞ የሆነውን የአብያተ ክርስቲያናትን ታሪክ የቤተ ክርስቲያን ዘመን ፍጻሜ ድረስ ያለውንም በዛ ልክ ያስቀምጣል። 3 ቦታ አከፋፍሎ የሚያስቀምጥ ነው። ይሄ ትንሣኤ ላይም ያምናል። የሺህ ዓመት የቤተ ክርስቲያን ንግስና ላይም ያምናል። እያንዳንዱ እየተረጎምን ባለ መንገድ ራዕይ መጽሐፍ እንደሚተረጎም የሚያምን ነው። ይሄ ፊውቸሪስት ቪው የሚባለው የነገ የወደፊቱ እይታ ያለው የሚባለው የወንጌል አማኞች እኛ ተቀብለን የምናስተምረው ቪው ነው። ትክክለኛ እይታ ያለው ሶስተኛ ቪው ነው። ሁለቱ ቪው የተሳሳተ ነው። አራተኛውም የምንመለከተው የተሳሳተ ነው። የሆነ የሚቀራረብ ነገር ይዞ ይመጡና በራዕይ መጽሐፍ ሙሉ ሂደት ላይ ስህተት ይፈጥራሉ። ክርስቶስ መቼ ይመጣል የሚለው ላይ እዚህ ጋር የተፈጠሩ ስህተቶችን አብረን እንመለከታለን። አልጎሪስት ወይም አይዳሊስት ወይም ስፒሪቹዋል ቪው ይባላል። ይሄ አራተኛው። ይህ እይታ ደግሞ የራዕይን መጽሐፍ ከተወሰነ የታሪክ ዘመን ጋር ካለፈው ወደፊትም ከሚሆነው ጋር ያገናኛል። ይልቁንም መጽሐፉ ራሱ የራዕይን መጽሐፍ ራሱ በጥቅልሉ በእግዚአብሔር በመልካሙና በክፉ በሰይጣን መካከል ያለውን መንፈሳዊ ውጊያ የሚያመላክት ነው እንጂ ሌላ ምንም አይነት ታሪክ የለበትም ብሎ የሚያምን ቪው ነው። ይሄም እንደ ሌሎቹ ሁሉ ስለ 1000 ዓመት የቤተ ክርስቲያን ንግስና አያምንም። የ7 ዓመት ራፕቸር አያምንም። ምድር ላይ የሚወርደውን መከራም አያምንም። ብቻ የክርስቶስ ዳግም ምጽአት አለ፣ ያኔ የሚሆነው ይሆናል ነው እንጂ እዚህ መሃል ላይ ሂደት ጠብቆ የሚሆኑ ነገሮች የሉም ብሎ የሚያምኑ ናቸው። የተሳሳተ እይታ ነው። ቀን ተቆጥሮ የሚሆን ነገር የለም ብሎ ስለሚያምን ስህተት እዚህ ጋር ተፈጥሮ እናገኛለን። ስንት ቪው ተመልክተናል? 4 ቪው ተመልክተናል። አንደኛው ቪው ምንድነው? ፕሪተሪስት ቪው ነው። በዚህ ቪው መሰረት ሁሉም ነገር ተፈጽሞ ያለፈ ታሪክ ነው። አዲስ የሚመጣና የሚሆን ነገር የለም ይላል። ትርጓሜ ላይም አውሬውን የሚተረጉሙት ከሮማ ነገስታት ጋር አያይዞ ነው። ይሄ የተሳሳተ እይታ ነው ብለናል። ሁለተኛ ሂስቶሪስት ቪው ተመልክተናል። ሂስቶሪስት ቪው ደግሞ በታሪክ ሂደት ውስጥ ቀስ በቀስ ነገሮች እየተፈጸሙ ይሄዳሉ እንጂ ለወደፊት ገና ይሆናል ብለን ኤግዛክትሊ መጽሐፉ እዚህ በሚያስቀምጠው ልክ የሚሆን ነገር የለም። ብዙ ነገሮችም ያለፉ ናቸው፣ የሚሆኑም ደግሞ እዚህ ውስጥ የተቀመጡት እየሆኑም ያልፉ ናቸው እንጂ ኤግዛክትሊ 7 ዓመት የተቀጠረ የመከራ ጊዜም የለም። 7 ዓመት ተነጥቆ አማኝ አየር ላይ የሚቆይበት ጊዜም የለም። የ1000 ዓመት ንግስናም የለም ብለው የሚያምኑ ናቸው። ይሄም ሮንግ ነው ብለናል። ሶስተኛው ፊውቸሪስት ቪው ነው የተመለከትነው። እኛ ያየነው የክርስቶስ ክብር የተገለጠው የክርስቶስ ክብር እናያለን። የሚሆነው አሁን ያለውም ባለው የቤተ ክርስቲያንን ዘመን ታሪክ እንመለከታለን። እንዲሁም ደግሞ ወደፊት የሚሆነውን መጽሐፉ ባስቀመጠ ልክ የምናይ ይሆናል። አይዳሊስቶች እንዳልኳችሁ የራዕይ መጽሐፍ በራሱ በእግዚአብሔር በመልካሙና በክፉ በሰይጣን መካከል ያለው መንፈሳዊ ዘላለማዊ መንፈሳዊ ውጊያ የሚያሳይ ነው። ምንም አይነት ከዚህ እኛ ከምንተረጉመው ትርጉም ጋር የተገናኘ ሂደት እየጠበቀ የሚመጣ የሚፈጸም ትንቢት ያለ መጽሐፍ አይደለም። ኦልሬዲ ሁለቱ ላይ ነው የሚቋጨው ማለት ነው።
እግዚአብሔር ይባረክ። እግዚአብሔር ይባረክ። ይሄ አይዳሊስት ቪው መጽሐፉ የተጻፈው በማንኛውም ዘመን ያለ ክርስቲያንን የሚቃወመውን የትኛውንም መንግስት አገናኝቶ አንድ ላይ ያያይዝና አንቲክራይስት ናቸው ይላል። አንቲክራይስት ዘመን ይሄ ሐሰተኛ አውሬው የተባለው እነዚህ ናቸው፣ ክርስቶስን የሚቃወሙ ናቸው ይላል። የምልክቱን ትርጉሙን በተመለከተ ማንኛውም ክርስቲያንን የሚቃወሙትን ፍልስፍና፣ ትምህርት፣ ሃይማኖትንም መንግስታትንም ጭምር አንድ ላይ አውሬ ብሎ ይሰይማል። መጽሐፍ ቅዱስ ግን እዚህ ጋር ራእይ ላይ ያስቀመጠው በዚህ መልክ እንዳልሆነ እንመለከታለን። ነገሮች አንዳንድ ነገሮች የማናያቸው ናቸው፣ ስፒሪቹዋል ናቸው። የስፒሪቹዋል ሪልም ላይ ይሆናል፣ ግን ማናቃቸው ናቸው። አሁን ስለ መከራ ራሱ አናቃቸውም፣ ግን ስፒሪቹዋሊ ተከናውኖ ሊያልፍ ይችላል ብሎ ያስባሉ እንጂ እኛ በምናየው መልኩ ሪል ነው ብሎ አያምኑ። ግን አንድ እውነት ልንገራችሁ፣ ራእይ ውስጥ የምናያቸው ነገሮች ዛሬ ስላልደረስንበት ማን ያውቃል ብላችሁ እንዳትወሰዱ። እኔ እንደውም ከጻፍኩ በኋላ በደንብ ጽፌ ካየው በኋላ አንዳንድ ሰው እንዲህ ቢያስብስ አለኝ ውስጤ። የእውነቴን ነው፣ ሰጋው። አንዳንድ ሰው እንደዚህ ቢያስብስ አለኝ፣ መንፈሳዊ ሆኖ ነገሮች ስፒሪቹዋሊ የሚያልቅ በሆንሳ ብሎ ቢያስብሳ የሚል ስጋት ውስጤን ጫረ። ምንም ስጋት እንዳይገባችሁ፣ ራእይ መጽሐፍ በሶስት ውደት ውስጥ ያልቃል። ያየነው ክርስቶስ፣ የክርስቶስ ግርማ፣ የኢየሱስን ግርማ፣ የኢየሱስን ታላቅነት የሚያሳይ ነው። ራእይ መጽሐፍ የሚያሳያቸው ነገሮች እነኚህ ነው። መጋረጃው የተከፈተ ነው ብለናል። መጋረጃ መክፈት ነው ብለናል። መጋረጃ ተከፍቶ ሶስቱን ነገር ነው የምናገኘው። የኢየሱስን ግርማ ታላቅነት እንመለከታለን። የቤተ ክርስቲያንን ዘመን እንመለከታለን። እንዴት ቤተ ክርስቲያን እንዳለፈችም እንዴት እንደምታልፍም እንመለከታለን። ሶስተኛ ለወደፊት የሚሆነው ውስጥ ምን አለ? የሰባቱ ዓመት መከራ አለ፣ ንጥቀት አለ፣ 7 ዓመት አየር ላይ መቆየቱ አለ፣ ከኢየሱስ ጋር በይፋ መምጣትና እዚህ ምድር ላይ ለ1000 ዓመት መንገስ አለ። ይሄ ሪል ነው። ይሄ እውነት ነው በሉ። አጠገብ ያለውን ሰው እንዳይወሰድ፣ ትምህርት መጥፎ ነገር ነው። ይሄ እውነት ነው በሉ እስኪ። ይሄ እውነት የሚፈጸም ነው በሉ እስኪ። እያየኸው የሚፈጸም ነው በሉት። ትምህርት ከባድ ነገር ስለሆነ ነው። ከዚህ ቪው ውስጥ አንዱን መርጦ አንዱ እንዳይሄድ ብዬ ነው። ከፊውቸሪስት ቪው ውጪ ለኛ ትክክል የሚሆነው የለም። ለዚህ በዚህ 3 ላይ ተመርኩዘን ነው ራእይን የምናጠና ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን።